ታቸው ረዳት ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው። ያንን የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ጦርነት ማለት ሰላም ጤና ይስጥልኝ ውድ የኮስተር ሚዲያ ቤተሰቦች፣ ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን ዜናዎች፣ ትንታኔዎችና የህብረተሰብ ምልከታዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ባጫ የተባለበት ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ። እዛ ከኛ ጋር ነበር። አንበጫበጭ ከዋለ እዛ ባጫ ሆነ። አሁን እሱ ፈልጎት ወደ ባጫ ፈልጎት ባጫ በሉኝ ብሎ አይደለም አላለም። ወተቱን ስላንበጫበጨው ነው። ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። 24 ቤት ነበር ካንተ ጥቅምት 24 ልደት ነገር አይ ዶንት ኖ የሆነ ጓደኛችን በርዝዴይ ነበር ተብሎ እዛ ነበርኩና ተጠራሁ። ወደ ቤት መግባት አለብህ ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለብህ ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆን ይሻላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ማለት ሰው ቤት እኔና እሱ ያው ወደና ያለን ተኩስ ተጀመረ ማለት ነው። ሰው የነበርኩበት ቦታ ካንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለሌሎችም ይፈሩ ነበር። እሱም ማስጠጋት አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍም አይፈልግም ነበር። ለማንኛውም እኔ እሱንም ጠራው። ቤታችን ተቀምጠን ያለ ያው ተወስ ተነሳ ደረስት አዘይ ሳይሲስ ሪዝን አልነገሩም። ቤት ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተባልኩ ገባሁ። ሶ ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስት አድርጎ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂ ነው። መከላከያና ሰሜን ዝናኛ ሆነን የሆነ ነገር አደረግን ነው የሚለው። እኔ በሆነ እሱን ስህተት አልፈጸምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር ማለት ትንሽ ሪሌቲቭሊ ከኮሙኒኬሽን ጋር ቀራረባ ነው ሪሌቲቭሊ። ግን ሰው እንደዛ ሆነ ማለት ስትራጂክ የሆነው ከዛ በኋላ ዳውን ሂል ጉዞ ነው። ሶ አሳምፕሽኑ በዛን ጊዜ በአጭር ጊዜ ውስጥ እናሸንፋለን የሚል ነገር ነበር። ነገር ከ200 በላይ ታንክ ተቆጣጥረ ከ8 ታንክ በላይ ኦፕሬት የሚያደርግ ሰው አልነበረንም፣ አላዘጋጀንም። ይሄን የማዘጋጀት ኃላፊ እንደ ደብረጽዮን ነው። ነፍ አዘጋጅቻለሁ ነው የሚለው ክሉ የሚባል የለም። ያልገባኝ ነገር በሶስት ወር አዲስ አበባ በቀጣዩ 3 ወር አስመራ የሚባለው ምን ተይዞ ነበር የዛን ጊዜ ታዲያ? አሁን እኔ ምን መሰለህ ኦነስትሊ ማለት የመጻደቅ ምናምን ጉዳይ አይደለም። አዲስ አበባ መግባት አለብን የሚል እምነት አልነበረኝም። ምክንያቱም ተቀባይነታችን ወደ ዜሮ ወርዷል። ባጠፋነውም ባላጠፋነውም ብዙ ዘመቻ ተደርጓል። ብዙ ዘመቻ በእንደዚህ አይነት ሁኔታ ምናልባት ከተከታተልክ ሁልጊዜ አዲስ አበባ መግባት ፍላጎት የለንም እንደራደራለን። የኛ ትኩረት የነበረው አብዛኛው ሰው ግን አዲስ አበባ መገባት እንደሚችል ሲያስቡ በቃ ካም በኋላ ስብሰባም አያስፈልግም፣ ከተቆጣጠርን በኋላ መንግስት እንዴት እንደምታቋቁም ዲፕሎማሲውን ሰሩ ተባለ።
እንግዲህ እነ ጃዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር እስር ቤት ነበር አገነደም ጻድቃን ጋር ነው የሚገናኘው አብኔ ያጋው ተገናኝቶ አያውቅም ግን ሶ ኢን ኢፌክት ምንድነው የነበረው ስለዚህ መንግስት እናቋቁማለን የሆነ እናረጋለን የሚል እንትኑ እስከባ ምክንያቱም አፈራረሱም የእውነት ለመናገር ለምሳሌ የዘመቻ አሉላ የኛ ወጣቶች እኛ በተለይ ሚድ ሌቨል ኦፊሰርስ ጥንካሬ እንደተጠበቀ ሆኖ የመከላከያም ሲሪየስ ድክመት ነበረበት ሶ እንደዚህ አይነት ሁኔታ ለምሳሌ እኛ በየጠበቅናቸው ሁለት ክፍለ ጦሮች ነበሩ ግን ወደ 8 9 ክፍለ ጦር አካባቢ ስብለው አንዲት ቀጭን ቦታ ላይ ያገኛል ተጠባብ ቦታ ሶሱ በሌላ ውትድርና ወንስንተነትን የምናነሳው ሆኖ እንደዚህ አይነት ኢሉዥን ግን ነበረ እውነት ለመናገር አስመራን መያዝ ይቻል ነበር ዝም ብለን ያኛው ገተን ብንዋጋ ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው ፕሬቶሪያን ጋርድ ማለት የፕሬዝዳንቱ ደህንነት ጠባቂ ነው ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም ርካሽ ኃይል ሊኖረው ይገባል የሚሰዋው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም ሶ የነበረን ካልኩሌሽን ምንድነው አይ በዛን ሰዓት ሉክ አንድ ሰው ማወቅ ያለበት ሲሸልስ ተገናኝተናል ከዛ በኋላ ጅቡቲ ሁለቴ እኔ እንኳን ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ጋር ብዙ ምናደርጋቸው ይቶች ነበር አጓጊዎች ነበሩ እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ ስኳንደር ያደርግናቸው ሶ አሁኑኑ ነው የሚለው ልክ እንደ ህፃን ልጅ አውደ አመት ልብስ ተገዝቷል ካለ አሁኑኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑኑ ብሎ ኢንሲስት አደረገ ሊደርሺፑ አስቂ ነው ሶ ፎከስ ብናደርግ አሁን ምንድነው ስጋት የነበረው አይ ፌደራል መንግስት ከኋላ ይወጋናል እኛ ኤርትራ ምናደጋ ነው ለምን ይወጋል ክርክር ነበር አይወጋንም ምክንያቱም እንደ ማረጋገጫ ይሰጡ ነበር ነው ወዛ ጉዳይ ላይ መግባት አንፈልግም በኤርትራ ጉዳይ ላይ አብረን መስራት ከቻል አብረን እንስራ የሚሉ ጥያቄዎች እነሱ ነበር እንጂ ይሄ ሶ whatever እዛ ካልኩሌሽን ውስጥ እኔ የተለየ ሐሳብ ስለነበረኝ ምናምን በሚል ልገልጸው ፈልጌ አይደለም ግን እንትኑ ነበር ሂብሪስ ነበር በቃ ማድረግ እንችላለን የጦርነትን አስከፊነት የሚያውቅ የሞተ ሰው ነው የጦርነትን መጨረሻ የሚያውቅ የሞተ ሰው ነው አለቀ ጦርነት ማለት ክፉ ከሚባሉ በዓለም ላይ ከተፈጠሩ ክፋቶች በሙሉ የመጨረሻው ክፉ ነገር ነው የመጨረሻው መጥፎ ነገር አንደኛ የሰው ህይወት ነው የሚባለው የሰው ህይወት በዚህ ህይወት ውስጥ ከኔ ጎን የወደቁ ስንት አሉ እኔ ስንት ጊዜ ቆስያለሁ ይሄ ኢትዮጵያ ውስጥ እንደ አባዜ ነው ጀግንነት እንዳለው ጀግንነት አይደለም ጀግንነት ነው ጠመንጃ ይዘህ ማወዛው ጀግንነት አይደለም ጀግንነት የምትበላውን መፍጠር ነው ህብረተሰብን ኑሮ መቀየር ነው ይሄ የጠመንጃ አፈሙዝን የሚስብ ጣት ወደ ቁፋሮ ገብቶ አገርህን ማሳደግ ነው እንጂ ጦርነት ጥይት ነው የምትወረውረው ጥይት የምትተኩሰው አንተም ላይ ትተኩሳለች የጊዜ ጉዳይ ነው አንተ ላይ አንድ ቀን ታርፋለች ጥይቷ አንተም ህይወትን ታጣለህ አሁን የሚባለው ነገር የሽምቅ ውጊያ ሲባል አትሊስት ተገደ የገባበት ከሆነም እጅግ በጣም ሲሪየስ በሆነ ዲሲፕሊን ነው የሚመራው ለምሳሌ የውጊያን የጦርነትን መጥፎነት ነው እየነገርኩ ያለሁት ለምሳሌ የኛ ሰራዊት አንድ ስምሪት በሚሄድበት ጊዜ የአውደ ውጊያ መመሪያ አለው rules of engagement እዚህ ላይ አለ ከትጥቆች አንዱ ሁሉንም ትጥቅ አሟልቶ ሰልጥኖ ትጥቅ ይዞ ዘመቻ ለመሄድ የአንዱ ልክ እንደ ጥይት የሚሰለጥንበትና እንደ ጠመንጃ የሚሰለጥንበት
የአውደ ውጊያ መመሪያ ነው። ሩልስ ኦፍ ኢንጌጅመንት አድርግ አታድርግ ናቸው። 10-15 የሚደርሱ አርቲክሎች ናቸው። የሰዓቱ የኮስተር ሚዲያ መረጃዎች ይህን ይመስሉ ነበር። ሐሳብና አስተያየታችሁ ለኛ ትልቅ ዋጋ ስላለው በኮሜንት ላይ አጋሩን። እንደ ሁልጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። በቀጣይ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ጊዜ